የወዲት በስተመጨረሻ ተዋረደች። ወንድዬ ማንቁርቷን አንጠልጥሎ ምን አባሽ ነው እያደረግሻለሽው? እናቴንስ ምን አድርገሻት ነው የማያቀ ጅል አድርገሽ ስታታልልኝ የኖርሽው? ዛሬ እውነታው ተጋልጧል ብሎ ማንቁርቷን ይዞ ከዛ ከቤት አባረራት። የወዲት ደም እንባ እያለቀሰች እንዴት እንደዚህ ልታደርገኝ ትችላለህ? የአንድ ተራ ሰራተኛ ወሬ ሰምተህ እንዴት እማዬ ላይ ይህን ሁሉ ክፋት የማደርግ ይመስልሃል? ሆን ብሎ የታሰበና የታቀደ ነገር ነው ብላ አለች። አላምንሽም አንቺ ደደብ፣ እስካሁን ድረስ እናቴ ጋር ስትጫወችና ግፍ ስታደርግ የነበረው እንዲህ አይነት ራስ ወዳድና አረመኔ መሆንሽን በጭራሽን ወይ ታወቅኩኝ ብሎ በጣም ተናደደ። አለምዬም እንግዲህ ሳሎንና ክችን የደበቀችው ካሜራ ፊት ለፊት እያንዳንዱ ያደረገችውን የወንድዬን እናት ያሰቃየቻትን ስቃይ፣ የተሳደበችውን ስድብ፣ የዛተችውን መዛት ሁሉ በሙሉ እንዲሁም እየመረዘች በመርዝ ልትደፋት የነበረ ሁሉ ቁልጭ ብሎ ሲወጣ ፍጥጥ ብላ ቀረች። ወንድዬ ዛሬ ጀግና ወጥቶታል። እውነት ለመናገር አለምዬ ትልቁን ጨዋታ እሷ ብትጫወትም እሱ ግን በስተመጨረሻ በመንቃቱና እናቱን በማትረፉ በጣም ደስ ይላል። እማዬ እስከ ዛሬ ድረስ ለምንድን ነው ዝም ያልሽው? ሙተሽብኝ ነበር እኮ ለካ በሽታው ሳይሆን እሷ ናት እያሰቃየችሽ እንደዚህ ያደረገችሽ ብሎ አለ። ተው እንጂ እኔ ልጅ ያረገዘችው እኮ ያንተን ልጅ ነው። እሱን ለመጠበቅ ስል ነው ዝም ያልኩት፣ እባክህ ተረዳኝ ብላለችው። ከዛ አይደለም እማዬ እስካሁን ድረስ ለተደረገው ነገርም በጣም አዝናለሁ። አሁን ላይ ግን የምታገስበት አንድም ነገር የለኝም። አየሽ እኔ ልጅ ሰዎች ሁል ጊዜ መጫወቻ ሲያደርጉሽ አንቺ እንዴት ዝም ታያለሽ? እማ ይሄ ዋህነትሽ ፈጣሪ ጠብቆሻል። ይሄንማ ካልክ እውነቱን ልንገርህ፣ ቀላል አሰቃየችኝ እንዴ? በመርዝ እየጋተች አለምዬ ባትኖር ኑሮ እስካሁን እኮ እኔ ሙቼ ተረስቼ ነበር ብላ እናቲቱ አዘነችና ደምን ባለቀሰች። የወዲት ከዛ ከቤት ወጣችና አንቺ አስመሳይ ርኩስ፣ ከእናትሽ ጋር ጭራቅ፣ እኔን አያቅም ጅል ነው ጀዝባ ነው ብላችሁ በእናቴ ንብረትና በህይወቴ እንዴት ትቀልዳላችሁ አይደለ ብሎ አሽቀንጥሮ ጣላት። ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የእናት ግፍ ድራማ እንደቀጠለ ይገኛል። ስንቶቻችን ነው ይሄ ነገር በየቤታችን ያለው የሚለውንም ይጠይቃል። በክፋት የተሞላች ሴት አንዳንዴ ባለትዳር ላይ ይሄ ነገር ይፈጠራል። እሷ አስመሳይ ይሆንና እንደዚህ እናታቸውን ዘወር ብለው የማያዩ ወንዶች አሉ። እንዲሁም ደግሞ አባታቸውንም ዘወር ብለው የማያዩ ወንዶች አሉ። ስለዚህ አሁን ደግሞ ወንድዬ ዋጋና መስዋዕትነት ከፍሎ ይችን አውሬ ማጋለጥ መቻል አለበት። ስም ያንቻ ጥቁር ድንጋይ እያለች ነው የምትናገራት። እሱ ሲመጣ እማዬ እያለች ትቅለሰለሳለች። አስመሳይ። ከዛ የተቀመጥሽበት ሶፋ ጎደ። ከዚህ ከቤት የምትወጭበት ቀን እየናፈቀኝ ነው። እየሰማሽ ነው? አንቺ ከዚህ ከቤት ሬሳሽ የሚወጣው በቅርብ ጊዜ ነው፣ ጠብቂ እያለች አለቻት። አረ ተይ የኔ ልጅ፣ ቆይ እኔ ምን አድርጌሽ ነው እንደዚህ የጠላሽኝ? በጣም ነው ምጠላሽ። እንዳንቺ የሚያስጠላኝ እዚህ ምድር ላይ ምንም ነገር የለም። ቆይ ገንዘቤን ወደሽ እኔን ጠልተሽ እስከ መቼ ድረስ አለቻት። መቼም ይሁን መቼም የኔ ጉዳይ አይደለም። እኔ የምፈልገው በህይወት መኖር ከፈለሽ ይሄን ቤት ለቀሽ ከዛ ሀገር ጥፊ። አይ የምትይ ከሆነ ደግሞ እኔው ቆፈርኩት ጉድጓድ አስገባሻለሁ እያለች ዛተችባት። እማማም ደግሞ ደም እንባ እያለቀሰች ለተረገዘው ህፃን ብላ ራሷን እያሸማቀቀች በገዛ ቤቷ ትሰቃያለች። የስድብ አይነት አወረደችባት። ስሚ አሁን ባሌ ይመጣል፣ ምንም ነገር እንዳልተፈጠረ ምንም ነገር
እንዳልተከሰተ አድርገሽ ከዚህ ሳሎን ለብቻዬ መሆን እፈልጋለሁ ብለሽ እንድትወጪ እፈልጋለሁ። አንድ ሁለተኛ ነገር እያንዳንዱ ለባሌ ብትናገሪ የሚገጥምሽን ስቃይ ማሰብ አያቅትሽም ብላለቻት። ሁለት ሶስተኛውና አራተኛው ነገር ደግሞ እኔ ውጪ ስልሽ ትወጫለሽ፣ ነይ ስልሽ ትመጫለሽ። ይሄን የማታደርጊ ከሆነ ሞትሽን እያፋጠንሽው ነው አንቺ አሮጊት ብላ አለች። ከዛ ደምን ባህክ ማልቀስ ጀመረችና ወደ በረንዳ ላይ ወጥታ አለምዬ ልብስ እያሰጣኝ ነበርና እውይ የዛሬው ደግሞ ይለያል አለች። ምን ሆንሽ እማዬ? ምን ደግሞ ምን ሆንኩ? እንደው ያላለችኝን ጉዳት ጠይቅኝ። እኔ ልሽ አንቺ ጥቁር ድንጋይ የተቀመጥሽበት ሶፋ ለብቻው ጎደጎዴ፣ ሞትሽን በቅርብ ጠብቂ እያለች ተመጻደቀችብኝ። የኔ ልሽ በገዛ ቤቴ እንደዚህ መሰቃየት አለብኝ እንዴ አለቻት። አለምዬም ደግሞ እማዬ ተረጋጊ፣ ሁሉም ነገር ለበጎ ነው። በቅርብ ጊዜ የወዲት ውርደት ይወጣል። እሷ በቆፈረችው ጉድጓድ ራሷ ትገባለች። እርስዎም ደግሞ ጤነኛማ ሁነው እያንዳንዱ መርዝ ተነቅሎ በሰላም በደስታ የምትኖሩበት ቀን ቅርብ ነው እያለች አለቻት። ሀይ የኔ ልጅ በሰላም በደስታ ከመኖሬ በፊት አስቀድማ እያሰቃየችኝ አታይም እንዴ አለቻት። ከዛ አረባክሽ እማዬ ተይ፣ ጥሩ ጥሩን አስቢ። እኔ የሆነ ነገር አድርጊያለሁ፣ ያ ነገር ደግሞ በቅርብ የምትዋረድበት ጊዜ ግልጽ ነው ብላለቻት። የኔ ልጅ እስኪ ልመርቅሽ አለቻት። እሺ መርቁኝ እማዬ፣ በእርሰው መመረቅ መታደል ነው አለችና ከእንደዚህ አይነት ሰው ትዳርሽን ያማረ መጥፎ ሰው ጋሬጣ ሰው ፈጣሪ አምላክ ይጠብቅልሽ፣ እስካለሽ ድረስ ደስተኛ ሆነሽ ኑሪ ብለው መረቋት። እሷም አሚን አሚን እያለች ጩሃ ምርቃታቸውን ተቀበለችና እማዬ ደግሞ እኔ ልመርቅሽ አለቻት። እዚህ ወገብሽ ላይ የተሰካው መርዝ በቅርብ ይነቀላል። አንቺን ጉድጓድ ውስጥ ለማስገባት አፈር ደም የሚግጡ ሰዎች ዋጋቸውን ያገኛሉ እያለች መመረቅ ጀመረች። አየኔ ልጅ እችን የመሰለች ጥቁር ጋሬጣ ወገቤ ላይ ተቀምጣ እንዴት ደስታን አገኛለሁ ብለሽ ነው አለሜ ብላ አለቻት። አለምዬ በጣም ነው የተናደደችው። እንግዲህ አለምዬና ማማ ይሄንን እያወሩ እያለ የወዲት ደግሞ ከወንድዬ ጋር ፊልም እያዩ በጣም ያስጨንቅ ነበርና እውይ እኔ በጣም ፈርቻለሁ፣ እማዬ ምንም እንዳይሆኑ ፈልጋለሁ፣ እባክህ እባክህ፣ እኔ እኮ ካሁን በኋላ ተጸጽቼ ፈጣሪን ምህረት ለምኜ ካሁን በኋላ ያደረኳቸውን ነገር ዳግም ላለመፈጸም እየተጸጸስኩ ነው። መልካምና ጥሩ ሰው መሆን እፈልጋለሁ። አንዳንዴ ሳስበው ጌታዬ ሆይ የኔ የምወደውን ንጉስ እንዳታሳጣኝ፣ እኔን ቶሎ ድፍት አድርገኝ እያልኩ ነው። አረ በፈጠረሽ የኔ ንጉስ ምን ሆነሽ ነው? ቆይ ዛሬ መጥፎ መጥፎ ነገር የምታስቢው? አንቺም አትሞችም፣ ሁላችንም አንሞትም። በደስታ እማየም ተሽሏት በጤና የምንኖር ይሆናል። እንዴ አስበሽዋል እንዴ? የተረገዘው ልጅ አለናት፣ እኔ ደግሞ አለሚስት መኖር አንፈልግም በጭራሽ። ለኛም ማሰብ አለብሽ። እሷ ከጀርባ እየወጋች ከፊት ለፊት ታስመስላለች። ከዛ አለምዬም ደግሞ ከፀሐዬ ጋር ለረጅም ጊዜ እያወሩ ነበር ስለ ካሜራው መገጠም፣ እንዲሁም ደግሞ ካሜራውን እምን ላይ እንዳደረገችው ምን እየሰራ እንደሆነ ጭምር ማለት ነው። ከዛ አለምዬ ካሜራውን ገጠምሽው አይደለ? እና አሁን የምትፈልጊውን ነገር እያገኘሽ ነው አለቻት። አዎ ካሜራውም እየቀረጸ ነው። እና እንዴት እንደሚደረግ እንዴት አወቅሽ አለቻት። እርሜ ለዩቱብ አሁን አስበሽዋል? የወዲት ውርደት እያንዳንዱ በዩቱብና በቲክቶክ ሲበተን የማንም መሳቂያና መሳለቂያ ስትሆን፣ አለምዬ ይህንን ማድረግሽን አልጠላውም። ያንቺ አሰሪ በጣም ጥሩና መልካም ሴት ናት። እሳቸውን ለመጠበቅ ብዙ ነገር አድርገሻል። የባሏን እናት ያላከበረችና ያልወደደች አንቺን በፍጹም ልታዝንልሽም ልትወድሽም አትችልም። በተቻለሽ አቅም ራስሽን ጠብቂ። አሁንም ቢሆን የወዲት አንቺን ከማጥፋት ወደ ኋላ አትልም አለቻት። አታስቢ አለምዬ፣ ፀሐዬ እኔ ሁሉንም ነገር የማደርገውን አውቃለሁ። ምንም አባቷንስ አታመጣም። ብቻ ይህን 3 ቀንም 4 ቀንም እማየን ነገር ያለሁ በሳሎን ላይ ክችን ላይ
እንዳትጠፊ ብያታለሁ። እሱን ለምንድን ነው ብላ ስትለኝ የሆነ ነገር አስቀምጫለሁ። አንቺ የሚጠበቅብሽ የወዲት አለችበት ቦታ እየሄድሽ ለምትጠይቅሽ ጥያቄ መልስ መስጠት ሳይሆን ዝም ብለሽ አዳምጭ ብያታለሁ አለች። እሺ እንደዛ ከሆነ ጥሩ ነው፣ ደስ ይላል አለች። ፀሐዬ ወደ የወዲት እናት ቤት ስትሄድ በነገር ጠበቀቻት። ስሚ አንቺ እኔ ስራ ትሰሪያለሽ ብዬ ባመጣሽ ሰፈር ለሰፈር ታውደለድ ያለሽ አደል? ስለዚህ ዛሬ ለምሳ የጠርሽው ስጋ አሮ ተቃጥሏል። ቤቱም ሽታው ሌላ ነው። ለአንቺ መቀጣጫ እንዲሆንሽ ያረረውን ምግብ የምትበየው አንቺ ነሽ። አንድ ሁለተኛ ስጋ የገዛሁት 2000 ብር ነው። ዛሬ ደግሞ ምሳችንን መብሊያ ስላልተሰራ 2000 ብር 4000 ብር የወር ደሞዝሽን ወጪ አድርጊያለሁ። የዚህን ወር በፍጹም እንዳትጠይቂ ብላ ቁርጡን ነገረቻት። ፀሐይም ተናደደችና እሺ ታባ እንደፈለግሽ አንቺ ማድረግ ትቻያለሽ ብላ አለቻት በስድብ። አቡላ ቡላ ትታት ነበርና እንግዲህ ልጇ በር ላይ ተለጥፎ እየሰማት እማዬ ለሰራተኛ ትንሽ ስብዕና የለሽም እንዴ? ለምን እንደዚህ ታረጊያለሽ? ብሎ ተቆጣት ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ድረስ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።